ዓለም ሳይፈጠር የነበረውን ለዘላለም የሚኖረውን የእግዚአብሔር አባኖሩን እናገራለን። ከሱ አስቀድሞ የለም፣ ከሱ በኋላ የለም፣ እንደርሱ ያለ የለም። እርሱ ከሁሉ አስቀድሞ የነበረ ነው። መባረቅት ሳይመዘዙ ነጎድጓድም ሳይሰማ የደመናት ግዝፈት ሳይሳፋ እግዚአብሔር ነበረ። ከጊዜና ከሰዓት አስቀድሞ ከሌሊትና ከመዓልት ከወርና ከዓመታትም ከዝናባትም በፊት እግዚአብሔር ነበረ። የማይቆጠር የማይሰፍህ በእኛ ላይ የታወቀ ቸርነቱን ብዛት እንናገራለን። ይቅርታው ቸርነቱን ለዘላለም በእውነት ለሁላችን ይደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምር ነው። ጌታ ኢየሱስ ክርስቶስ በተያዘበት በዚያች ሌሊት ብዙ ብርድና ቁር ነበረ። ይህችውም የዓርብ ዕለት ነበረች። በዚያም ሌሊት ስምዖን ኬፋ እሳት ነዶ ፍም ወርዶ ከነበረበት ከአንድ የመኳንን ክፍል ደረሰና ከዚያ ተቀምጦ እሳት ይሞቅ ጀመረ። በዚያም የነበረው አይሁድ ይህ ደግሞ ከዚያ ከናዝሬቱ ደቀ መዛሙርት ወገን አንዱ ነው አሉ። ጴጥሮስም ይህን እናንተ የምትሉትን ሰው ፈጽሞ አላውቀውም ብሎ ካደ። ከዚያም ስምዖን ጴጥሮስ ወደ ሌላ ቦታ ሄደና በዚያ ከአይሁድ ወገን ሌሎችን አግኝተው እርስ በራሳቸው ይህ ሽማግሌ ደግሞ ከዚያ ከገሊላዊ ደቀ መዛሙርት አንዱ እኮ ነው አሉ። እሱ ግን እኔ አላውቀውም በማለት ሁለተኛ ካደ። አሁንም ከዚያ ወደ ሌላ ቦታ ሄዶ ሳለ ከአይሁድ ወገን የሆነች አንዲት ወጣት ይህን ሽማግሌ ከዚያ ራሱ ንጉሥ ነኝ ከሚሉ ሰው ጋር አይቼዋለሁ ያዙት አለች። ስምዖንም አላውቀውም በማለት 3 ጊዜ ካደ። ጌታ ኢየሱስ ክርስቶስ እንደሚያውቀው ይሰብረኝ ይሰነጥቀኝ እያለ በራሱ ማለ። በዚያን ጊዜም ዶሮ ጮኸ። ጌታ ኢየሱስ ክርስቶስ መለስ ብሎ ስምዖን ጴጥሮስን በተመለከተው ጊዜ ስምዖን ጴጥሮስ ጌታ ኢየሱስ ክርስቶስ ቀድሞ ዶሮ ከመጮሁ በፊት 3 ጊዜ ትክደኛለህ ያለውን አሰበ። ወደ ውጭም ወጥቶ ወይኔ ወዮልኝ፣ ከተሰጠኝ የከፍተኛ ማዕረግ ተዋረድኩ፣ ወይኔ ወዮልኝ፣ ከ12ቱ ደቀ መዛሙርት ቁጥር ተለይቼ ወጥቼ ከጠላት ጎራ ተደባለኩ፣ ወይኔ ወዮልኝ፣ የይሁዳ ግብረ አበር ሆኛለሁ፣ ወይኔ ወዮልኝ፣ ከነበረች ሹመት ተጓድያለሁና እያለም በሆነ እንደ ውሃ እስኪያወርድ ድረስ መሪር እንባን አለቀሰ። በዚህም ጊዜ አይሁድ በጌታ ኢየሱስ ክርስቶስ ላይ ልዩ ልዩ መከራ ደርሶበት ነበር። ከሐሙስ ምሽት ጀምሮ ከጧት እስከ ምሽት ሰዓት ያለ እረፍት መከራ ደርሰውበታል። ከዚያም ነገሥታቱ የሚለብሱትን የሐር ልብስ አምጥተው ለጌታ ለበሱት። ዳግመኛም የካህኑ አሮን ልብስ ደረቡለት። በራሱም ላይ የእሾህ አክሊል አቀዳጁትና የምስክሩን ታቦት ወዳለችበት ሄዱ። ከዚያም ከሚገኙ እንጨቶች ታቦቱን የሚሸከሙበት አንድ እንጨት ወስደው ስምዖን ለሚባል የቀሬናዊ ሰው አሸክመው ከከተማ ዳር ጎልጎታ ከምትባል የአትክልት ቦታ ሄዱ። በዚያም የዓለት ድንጋይ ሐውልት ነበር። ይህም የዓለት ሐውልት የእግዚአብሔር መልአክ የአዳምን ሥጋ በዚያ ያሳረፈበት ነው። በዚያም አቤቱ በምድር መካከል መድኃኒትን አደረግክ ብሎ ነቢዩ የተናገረው ቃል ይፈጸም ዘንድ ያን የእንጨት መስቀል በዚያ ተክለው አቆሙት። ዳግመኛ መድኃኒታችሁን በፊታችሁ ተሰቅሎ ታዩታላችሁ ብሎ ነቢዩ ሙሴ የተናገረው ትንቢት ይፈጸም ዘንድ በዚያ ሰቀሉት። የአሮን ልብሰ ተክህኖ ለጌታ ኢየሱስ ክርስቶስ የማልበሳቸው ምክንያት ግን መንግሥተ ክህነትና ሀብተ ትንቢትን ከነሱ ወስዶ ሌላ መስጠቱ ምሳሌ ነው። በእንጨት መስቀል ላይም ጌታ ኢየሱስ ክርስቶስን ከሰቀሉት በኋላ ጲላጦስ ከእንጨት የተቀረጸ ሰሌዳ አምጥቶ የጌታ ኢየሱስ ክርስቶስን ዜና ታምራትና የሞተበትን ምክንያት እንዲሁም ይህ የአይሁድ ንጉሳቸው ነው ብሎ በጌታ ራስ አንጻር ከመስቀሉ ላይ ጠረቀው። አይሁድም እሱ ራሱ የአይሁድ ንጉሥ ነኝ ብሎ እንደተናገረ እንጂ የአይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስም መልሶ የጻፍኩትን ጽፌአለሁ አላቸው። በዚህ ሰሌዳ ላይ የተጻፈው ጽሑፍ በዕብራይስጥ በሮማይስጥና በጽር ቋንቋ ነበር። በ3 ቋንቋ የመጻፉ ምክንያት ጲላጦስ ሮማዊ፣ ሄሮድስ ጽርዓዊ፣ ሊቀ ካህናቱ ቀያፋ ዕብራዊ ስለመሆናቸው ነበር። ይቅርታው ቸርነቱ ለሁላችን ይደረግልን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምር ነው። ጌታ ኢየሱስ ክርስቶስን በሰቀሉ ጊዜ ከሱ ጋር 2 ወንበዴዎች ሰቀሉ። በቀኙ የተሰቀለው ወንበዴ ጢጦስ ይባላል። በግራ የተሰቀለው ሁለተኛው ወንበዴ ዳክረስ ይባላል። የጌታ ኢየሱስ ክርስቶስን ልብስ በገፈፉ ጊዜ ነቢዩ ዳዊት በልብሶች ላይ ተጣጥለው ተከፋፈሉ ብሎ የተናገረው ነቢዩ ቃል ይፈጸም ዘንድ ጭፍሮቹ በጌታ ልብስ ላይ ተጣጣሉ። በግራ በኩል የተሰቀለው ወንበዴም ጌታን አንተ የእግዚአብሔር ልጅ እንደሆንክ ሥራህን አድን እኛንም አድነን አለው። በቀኝ የተሰቀለው ወንበዴ ግን ተው እንጂ ታገስ፣ እኛ ስለ ኃጢአታችን ተሰቅለናል፣ ይህ ሰው ግን እኮ አንዳችን በደልና ኃጢአት የለበትም አለው። ይህንን በሚልበት ጊዜ ዓይኖቹ በሩለትና ጌታ ኢየሱስ ክርስቶስን በሰማያዊ ጌትነቱ ክብር ተቀምጦ አየው። መላእክትም በዙፋኑ ዙሪያ ቆመው ያመሰግኑት ነበር። ይህንን በተመለከተ ጊዜ ጌታ ኢየሱስ ክርስቶስ አቤቱ በጌትነት በመጣ ጊዜ በመንግስት አስበኝ አለው። ጌታ ኢየሱስ ክርስቶስም እነሆ ክብሬን ጌትነቴን ለማየት በቅተሃል፣ እንደተመለከትከው ሁሉ አንተ ከኔ ጋር በተድላ ገነት የደስታ ተካፋይ ሆነህ እንድትኖር እውነት እልሃለሁ፣ ከዛሬ ጀምሮ ከርስቴ ወራሾች ጋር ትኖራለህ። እነሆ የመግቢያ የበር መክፈቻ ስልጣን ሰጥቻለሁ። መላእክትንም ብታያቸው አትፍራቸው፣ ከእሳቱም ጎርፍ የተነሳ አትደንግጥ፣ ሊያግድህ አይችልምና። ይልቁንም አዳም ቀድመህ ገነት እንድትገባ እወቅ አለው። ከዚያም ጢጦስ ሆይ እነሆ በዚያ በስደቴ ወራት በምድረ ግብጽ ጎዳና የነገርኩህ ተፈጸመ አለው።
ከዚያም በኋላ ለሚጠብቁት ዘበኞች ተጠሙ አላቸው። በዚያም ዘንግ እየመለመለ የሚሸጥ ነበረ። ሌላውም በግ እያረደ ሐሞቱን እያሆመጠጠ፣ ሌላውም ሳፍነግ እያዘጋጁ ይሸጡ ነበር። ከዚያም ባለ ዘንጉ ዘንጉን ወሮ ለመጣል ፈልጎ በጣለው ላይ ጊዜ የመጸጸው ዕቃ ሸነቆረውና ሐሞቱ ከዚያ ገብቶ ተቀላቀለ። ጠባቂው ዘበኞችም የተሰቀለ ሰው ጠማኝ ይላል፣ ከዚያ ከባለ ዘንግ ዘንድ ያለውን መጻጻ ሞት ጋር ተቀላቅሎ ፍጹም ይመራልና ኑ ከሱ ወስደን እናጠጣው ብለው ሐሞቱም በሰፍነጉ ነክረው ወደ ጌታ ኢየሱስ ክርስቶስ ይጠጣ ዘንድ በዘንጉ አቀረቡለት። በቀመሰውም ጊዜ ተወው እንጂ አልጠጣውም። በዚህን ጊዜ ነቢዩ ዳዊት በመብሌ ውስጥ ሐሞትን ቀላቀሉበት፣ ለውሃ ጥም መጻጻ አቀረቡልኝ ያለው ትንቢት ቃል ተፈጸመ። ከዚያም ጌታ ኢየሱስ ክርስቶስ በታላቅ ቃል ጮኸ፣ ኤሎሄ ኤሎሄ ላማ ሰበቅታኒ አለ። ትርጓሜውም አምላኬ አምላኬ ለምን ተውከኝ ማለት ነው። እዚያ የሚገኙ አይሁድም ኤልያስን የሚጠራ መስሏቸው ነበርና ተወው እስኪ ኤልያስ መጥቶ ሊያድነን እናያለን ተባባሉ። ጌታ ኢየሱስ ክርስቶስንም ወደ መስቀል ባወጡት ጊዜ ከቀኑ 6 ሰዓት እስከ 9 ሰዓት ብርሃን ጨለመ፣ ጨረቃም ሁለንተናዋ ደም ሆነ። መዓልት ወደ ሌሊትነት ተለወጠ። የቤተ መቅደስ መጋረጃ እስከ ላይ እስከ ታች ድረስ ተቀደደ። በምድር ላይ ታላቅ መናወጥ ፍርሃት ሆነ። አለቶች ተሰነጣጠቁ፣ መቃብራት ተከፈቱ። ከብዙ አባቶች ጻድቃን ግን ከሙታን ተነሱ። ጌታ ኢየሱስ ክርስቶስን በመስቀል ላይ ሆኖ አምላክ ለምን ተንኮይ ባለ ጊዜ በታላቅ ቃል ጮኸ፣ ነፍሱን ሰጠ። ከዚያን ከጭፍሮቹ አንዱ ሄደና ጎኑን በጦር ወጋው። ከተወጋውም ጎኑ ደምና ውሃ ወጣ። ዳግመኛም መስቀሉ የሚጠብቁ ጭፍሮች ወደ ሁለቱ ወንበዴዎች ሄደው ፈጽመው ይሞቱ ዘንድ ጭንጭናቸውን ሰበሯቸው። ከዚያም ጭኑን ይሰሩ ዘንድ ወደ ጌታ ኢየሱስ ክርስቶስ ሄዱና ፈጽሞ እንደሞተ ባወቁ ጊዜ አልሰበሩትም። ይህ ሊሆን የቻለው አጽሙን ከሱ አትስበሩ ያለው የመጽሐፍ ቅዱስ ቃል ይፈጸም ዘንድ ነው። ይቅርታው ቸርነቱ ለዘላለም በእውነት ይደረግልን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምሬ ነው። በኢየሩሳሌም የጭፍራ አዛዥ የሚሆን አንድ የመቶ አለቃ ነበረ። እሱም ጌታ ኢየሱስ ክርስቶስ በተሰቀለ ጊዜ ፀሐይ ብርሃኑን ሲከለክል፣ ምድር ከቀኑ 6 ሰዓት በጨለማ ስትናወጥ ሌሎች ታምራት ሲደረጉ ተመለከተ። በዚህም ጊዜ ለወታደሮችና ለረዳቶቻቸው በዚህ መስቀል ላይ የተሰቀለው የእግዚአብሔር ልጅ እንደሆነ በእውነት አምናለሁ አለ። ይህንንም ተናግሮ እያዘነና ደረቱን በእጁ እየደቃ ወደ ቤቱ ሄደ። የካህናት አለቆችና የካህናቱ የጭፍራ አለቆች ተሰብስበው ወደ ጲላጦስ ሄዱና ይህ መሳት ሰው ከ3 ቀን በኋላ እንደሚነሳ ተናግሯል። አሁንም እሱንና ከእሱ ጋር የተሰቀሉትን ከተሰቀሉበት አውርደው ሰንበት ከመግባት በፊት ዛሬውኑ በዚህች ዕለት ምሽት በእሳት እንዲያቃጥሏቸው እዘዝ አሉት። ጲላጦስም እኔስ የንጉሥን ሥጋ አላቃጥልም፣ የእብድነት ስራቸውንም አልከተልም፣ ይልቁንም ሕይወቱ ሳለና በተሰቀለ ጊዜ ስላደረገው ታምራት አደንቃለሁ እንጂ አላቸው። እነሱ ጌታችን ሆይ ይህ የአገሪቱ ልማድ ነው፣ አንድ ሰው ተሰቅሎ ከመስቀል ካወረዱት በኋላ በእሳት ያቃጥሉታልና ባህላችን አትለውጥብን አሉት። ጲላጦስም ከቤቱ ደጃፍ ያባርሯቸው ዘንድ አዘዘ። ይልቁንም የሰቀሉትን ከተሰቀለበት ስጋቸውን ያወርዱ ዘንድ አዘዘ። በዚያን ጊዜም የሰማዕታት ሁሉ ተቀዳሚ የሆነው የእስጢፋኖስ ዘመድ የሆነ የቀለዮጳ ወንድም ኒቆዲሞስ የሚዘመደው አንድ ዮሴፍ የተባለ የአርማትያስ ሰው መጣ። እሱም የጌታ ኢየሱስ ክርስቶስን ሥጋ ይሰጠው ዘንድ ጲላጦስን ፍቃድ ጠየቀውና ፈቀደለት። ሰውየውም ጻድቅ ሰው ነበርና ዮሴፍም ማንም ያልተቀበረበት ከአዲስ አለት ተቀርጾ የጌታ ኢየሱስ ክርስቶስን መቃብር አዘጋጀ። ቦታውም ጌታ ከተሰቀለበት ከቀራንዮ በጣም ቅርብ ነበር። ዮሴፍም ሥጋውን አወረደ። ኒቆዲሞስና ቀለዮጳም ንጹሕ ቦታ በፍታ አምጥተው ሥጋውን ገነዙት። ሽቱም አርከፈከፉበትና ወደ መቃብር ወስደው በዚያ ቀበሩት። ከዚያም አይሁድ ንጉሥ ቄሳርን የሚወዱ ወታደሮች የጌታን መቃብር እንዲጠብቁና ግቦ ተቀብለው የጌታ ኢየሱስ ክርስቶስን ሥጋ አሳልፈው እንዳይሰጡ ጥብቅ ትእዛዝ ይሰጥ ዘንድ 130 ወቄት ወርቅ አዋጥተው ለጲላጦስ ሰጡት። ይልቁንም በመቃብሩ አካባቢ ከደቀ መዛሙርቱ አንዱ እንኳን ቢያየኝ የፊጥኝ አስረው ወደ እስር ቤት እንደሚጨምሩት አበክረው ለመኑ። ጲላጦስም ልመናቸውን ተቀብሎ ማለጃ ከወሰደ በኋላ ከ400 ወታደሮች ጋር መቃብሩን ይጠብቁ ዘንድ 3ቱም መሳፍንት አዘዛቸው። እርሱ ራሱ ጲላጦስም ከጦር አዛምቱ ጋር ወደ መቃብር ሄዶ መቃብሩን በማህተማቸው አተሙት። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምሬ ነው። ስለ ይሁዳ ጉዳይ በሰንበት ቀን በሰው ሁሉ ላይ ታላቅ ፍርሃት ትካዜ ወደቀ። በዚያችም ዕለት አይሁድ በአንድ ቦታ ተሰብስበው ሳለ ያስቆሮቱ ይሁዳ ጌታውን የሸጠበት ብር ይዞ መጥቶ ንጹሕ ደም
ታፈሱ ዘንድ አሳልፌ በመስጠት በድያለሁና ብሎ ጌታ የሸጠበትን ብር በፊታቸው ዘረገፈው። አይሁድም እኛ ከአንተ ምን አለን? በሰራው ስራ አንተ ወቅበት እንጂ አሉት። ይሁዳም አይሁድ ከተሰበሰቡበት ተመልሶ ሄዶ ከቤቱ ደረብ ላይ ወጥቶ አንገቱን በገመድ አነቀ። አይሁድም ይሁዳን በፊታቸው አፈሶት የሄደው ብር ወስደው የሸክላ ሰሪውን መሬት ገዙበት። ትንቢት ይፈጸም ዘንድ የእንግዶች የመቃብር ቦታ ገዙበት። ይህም እስከዛሬ በኢየሩሳሌም የደም መሬት እየተባለ ሲጠራ ይኖራል። ከዚያም ቀያፋና ሐና እንዲሁም ከአይሁድ ጭፍሮች ብዙዎቹ ኦሪት መምህራን የሚሆን ኒቆዲሞስን ሄደው ኒቆዲሞስ ሆይ ስላደረከው ነገር ምን ታስባለህ? ብለው ጠየቁት። እሱም መልሶ ነገሩ ምንድን ነበር አላቸው። እነሱም ነገሩ ናዝሬቱ ኢየሱስ ነገር ነው አሉት። ኒቆዲሞስን ፈጽሞ በድላችኋል፣ በእሱም ላይ ክፉ ስራ ሰርታችኋል። ምናልባት ኢየሱስ የእግዚአብሔር ልጅ እኮ መንግስት፣ ትንቢት፣ ክህነት ከእናንተ ይወስዳል። እሱ ክርስቶስ የአምላክ ልጅ ካልሆነ ግን አንዳችም ነገር አይወስድባቸውም። ነገር ግን ነገሩን ተድበስብሶ ይቀራል፣ ስሙ ይጠፋል፣ መታሰቢያውም ይሻራል እንጂ አላቸው። ዳሩ ግን በተዋችሁበት ተሻላችሁ ነበር። አባቶቻችን ኤልያስ ወደ ሰማይ ባረገ ጊዜ አውሎ ነፋስ ከተራራ ወስዶ ጣለው በማለት ተሰነካክለዋልና እግዚአብሔር የመምህሩ የኤልያስን ሀብተ መንፈስ በኤልሳዕ ላይ እጥፍ አሳድሮ ኤልያስ ወደ ሰማይ ማረጉን ዜና እስኪ ያስረዳቸው ተሳስተዋልና። ወንድሞቼ ሆይ አሁንም እርሱ ራሱ ኢየሱስ ስለ ራሱ እንደተናገረው ክርስቶስ ከሆነ ከጥቂት ዓመታት በኋላ መንግስት ከእኛ ትወሰዳለች። መስዋዕት ማቅረብ፣ ቁርባን ማዘጋጀት፣ ትንቢት መናገር አይቻለንም። ስልጣነ ክህነትም አይኖረንም። በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። አባቶቻችን አይሁድ ወዮላቸው ብለው እንደተናገሩ አሕዛብም ሁሉ ደግሟቸዋል። ወንድሞቼ ሆይ ኢሳይያስ፣ ሚክያስ ትንቢት የተናገሩለት ሰው የሆነው ኢየሱስ የእግዚአብሔር ልጅ ሆኖ ከተገኘ ወዮላችሁ። የአይሁድ ማህበር ሆይ ኢየሱስ የተባለ እሱ መድን ክርስቶስ ሆኖ ከተገኘ ወዮላችሁ። ሄዳችሁ ስለ ራሳችሁ አልቅሱ። መንግስት፣ ክህነት፣ ትንቢት ከእናንተ ስለመወሰዱ አልቅሱ። እሱ ክርስቶስ ከ3 ቀን በኋላ ከሙታን ተለይቶ ይነሳልና። ሊቃውንቱና ካህናቱ የአይሁድ መልእክተኞች ሁሉ እያዘኑና እየተከዙ ከኒቆዲሞስ ዘንድ ተመለሱ። ከዚያም እርስ በራሳቸው እንዲህ ተባባሉ፣ ኑ ገንዘብ እናዋጣ፣ ኢየሱስ መቃብር ለሚጠብቁ እንስጣቸው። ምናልባት የተነሳ እንደሆነ መነሳትን አስተባብሎ ደቀ መዛሙርቶቹን ሰርቀው ወሰዱት ብለው ምስክርነታቸውን ለዓለም ያሰሙ ዘንድ ኢየሱስ ሐሰተኛ ነውና እነሆ ጠፋ፣ ዝክረ ስሙም አልተገኘም ብለው ይናገሩ ዘንድ ከደቀ መዛሙርቱ አንድስ እንኳን በዚህ አካባቢ ያገኙ ወይም ቢያዩት እንዲገድሉት ወይም ወደ ሊቀ ካህናት ወደ ቀያፋ አቅርበው እሱ አስፈላጊውን ፍርድ እንዲፈርድበት በማለት በዚያ ሁሉ ምክር ተስማምተውና ገንዘቡን በብዛት አምጥተው ሰዎችም ሌላውም የሚያስፈልጋቸውን ሁሉ አመጡላቸው። በሀሳባቸው መሰረት እንዲፈጸሙላቸው አደራ አሏቸው። ዳግመኛም በመላው ኢየሩሳሌም በማንኛውም ሰው ከደቀ መዛሙርቱ አንድስ እንኳን ቢያገኙ ይዞ ወደ ሕግ ቦታ እንዲያቀርብ፣ ነገር ግን ይህንን እያወቀ ይዞ የማያቀርብ በድንገት ወግሮ ይሞታል የሚል አዋጅ ነጋሪት እያዞሩ ተናገሩ። ከአይሁድ ወገን በሰንበት አዋጅ ነጋሪ መዞር አይገባውም፣ ይህ አይነቱ መፈጸም የለበትም በማለት ተቃወሙ ነበሩ። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን፣ አሜን።